ይኸው ስጦታዬ። አሁን ወደ አዲስ አበባ ተመልሳችሁ ቤተሰብ ሰብስቡ። ልጅ በጣም 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 ሞት ምንድን ነው? ሄሎ አደይ አደይ፣ ምን ሆነሽ ነው? አደይ እባክሽን አታስጨንቂኝ። አደይ እባክሽ ንገሪኝ፣ ምን ተፈጥሮ ነው? ምን ሆነሽ ነው አደይ? ሰላም ሰላም፣ ውድና የተከበራችሁ ቤተሰቦች ሰላማችሁ ይብዛልኝ። ፕሊዝ ለቤት አዲስ የሆናችሁ ደግፍ ደጎም ሰፖርት አድርጉ። ተወዳጁ አደይ ሰራተኛዋ ዛሬ ማጓጊና ልብ አንጠልጣይ እንደሆነ ቀጥሏል። እጅግ የሚያሳዝን ነገር ተፈጥሯል ማለት ነው። እሱም እንግዲህ ሌሊና ባቡሬ ከጫጉላ ሽርሽር መልስ የተዘረጋላቸው ወጥመድ ወድቀውበታል። በጣም ያሳዝናል። ከመጀመሪያው ጀምሮ የሆነ ነገር እየከበደኝ ነው፣ የሚሰማኝ ስሜት አለ። ደመነፍሴን አምነዋለሁ። ውስጥ የሚነግረኝን ተጠራጥሬው አላውቅም። ውስጥ የሆነ ነገር ካለኝ ያ ነገር ሳይሆን ተሳስቼ አላውቅም የምትለው ሌሊ ባቡሬም እንግዲህ ከተፈጠረባት ችግርና አክስቷ ካደረሰችባት ጫና አንጻር በጣም ጭንቀት ውስጥ ወድቃ ነው እንጂ በፍጹም ማንም የለም ብሎ ችላ ብሎት ነበረ። እንግዲህ ባቡሬ ከዛ ሪዞርት ሊወጡ ሲሉ ሙሉ ሂሳብ ወጫቸው እንደተዘጋና መኪና እንደተዘጋጀላቸው ሲያውቅ ነው ትልቅ ወጥመድ እየተዘጋጀላቸው እንደሆነና ሲከታተሏቸው እንደነበረ የማያውቋቸው ሰዎች እየገባው ማለት ነው። ስለዚህ በፍጹም በእነሱ መኪና አንሄድም፣ እኛ አማራጭ እንከተላለን በማለት በመሄዳቸው አክስትየዋን በፍጹም ከተዘጋጀላችሁ መኪና ብታመልጡም መንገድ ስታቋርጡ መንገድ ላይ ነው ማስቀራችሁ በማለት እንግዲህ ገጭቶት ሄደዋል ማለት ነው። በጣም ያሳዝናል። ሊሊና ባቡሬ ከባድ አደጋ ደርሶባቸዋል። ባቡሬም ራሱን ስቶ እስከ መውደቅ ደርሷል ማለት ነው። መጀመሪያ ነቅቶ አለውልሽ ሊልዬ አጠገብሽ ነኝ እያለ ሊያበረታታትና ሊያጽናናት ቢሞክርም ጉዳት ነውና ራሱን ስቶ ወድቋል። የእውነት አሸልቦ ነው ወይስ አፋጣኝ ሕክምና ፈልጎ? በጣም የሚያሳዝን ነገር፣ ደስታው ወደ ሀዘን ተለውጧል። ከመጀመሪያው ጀምሮ እቀማሻለሁ፣ አለኝ ያልሽውን ሁሉ ደስታ ነጥቅሻለሁ። እኔ እናቴ እያለቀሰች አንቺ ደስ የሚል ህይወት አትኖርም፣ እንደውም የሚከተልሽ ሰው ጨመርሽ። ያገባሽው ባለሽ ደስታው ሳይቆይ ወደ ሀዘን ለውጥልሻለሁ ብላ ስትቆፍር የነበረው ተሳካላት ወይስ ማስተማሪያ ቅጣት ነው? እጅግ የሚያሳዝነው ሁለቱም እግራቸው ላይ ጉዳት ደርሶባቸዋል። ሰላም እየተከበራችሁና የተወደዳችሁ ውድ ቤተሰቦቼ ሰላማችሁ ብዝት ይበልልኝ። በስተ መጨረሻም እንግዲህ ይህ ጉዳይ መጨረሻው ምንድን ነው ብለን እንግዲህ በዛሬው ፓርት በጉጉት እየጠበቅ ነበረ። ኦልሬዲ ወደ ሕክምና እየሄዱ ይመስላል። ሁለቱም እንግዲህ ከአቅም በላይ የሆነ ጉዳት ቢደርሰባቸውም ሊሊ ኦልሬዲ ምንም ማድረግ አትችልም። ባቡሬም ኦልሬዲ ራሱን ስቶ ወድቋል። ስለዚህ የአካባቢው ማህበረሰብ ወይም መንገደኛ ፋፍሶ ወደ ሕክምና እርዳታ ሊወስዳቸው የሚችል ይመስለናል። በሌላ በኩል ደግሞ ሌሊ ውስጤ ነግሮኛል፣ ይህ ቀን ከምንም አያልፍም፣ የሆነ የሚፈጠር ነገር አለ እያለች ነበረ። ሁሉም በተግባር አይተዋለች ማለት ነው። ቤዛና ወንድሟ እንግዲህ በዳይመንድና በኪንጎ በተለይ በዳይመንድ እህቶች ላይ በዙሪያ ያሉ ሰዎች ላይ ጉዳት ባደረሳችሁ ልክ እጥፍ ነው ማስከፍላችሁ ያለ የወንድም መከታ ዳይመንድ እያንዳንዱን ቅጣት እየሰጣቸው ነበረ። በስተ መጨረሻም እንግዲህ ህይወታቸውን ለማትረፍና ራሳቸውን ለማዳን ኪንጎን ቅጥቅጥ አድርገው ደብድበው ከዛ እግሬ አውጭኝ ብለው ሲያመልጡ በህግ ቁጥጥር ስር ውላለች። ቤዛ ከክፋቷና ከጥፋት የማትመለሰው ሁልጊዜ ወጥመድና ተንኮል የማይጠፋባት ቤዛ አሁን ግን ላትመለስ ላትወጣ አንድ ቻንስ ላታገኝ መቀመቅ ትወረወራለች። ሁሉንም ፖሊሱ ጥንቅቅ አድርጎ አውቋል ማለት ነው። በዛ ላይ ዳይመንድም እንግዲህ ወንድሟ ቢያመልጥም ሜቢ ወንድሟ በዳይመንድ እጅ ከገባ በቀላሉ አይተውም። ቀድሞ ፖሊስ ካላገኘው ያውም ኪንጎን መቶት ኪንጎን ጎድቶት ማለት ነው። በጣም ያሳዝናል። በሌላ በኩል ፍቅር ናት። ፍቅር ከክፋትና ከተንኮል አትወጣም። እንደ ቤዛ መቀመቅ መወርወር አለባት። የእያንዳንዱ ክፋትና በደሏ ያደረሰችው ተንኮል ተጋልጦ ለፖሊስ መሰጠት አለባት።
አደይን እንግዲህ በቅቤ ምላሷን ለሳልሳ ወደዛ ቤት የገባችው ፍቅር አሁንም መርዝ ልትተፋ በመርዝ ምላሷ ልትለበልባት ነው እንጂ እሷ ተቸግራ ከእናቷ ጋር ተጣልታ አይደለም። በእርግጥ እናቷ ተቀይማት በጊዜው ብትናገራትም እሷ ግን አጋጣሚውን ተጠቅማ ዴብና አደይን ልባቸውን ለመስበር በመሀላቸው መርዝ ለመርጨት ተዘጋጅታበታለች። ሁልጊዜ መልካም ልብ ያላቸው ለጊዜው የተጎዱ ቢመስልም መጨረሻቸው ግን ያማረ ነው። በእርግጥ ፍቅር ልክ እንደ ቤዛ የመጨረሻዋ እድል ሊሆን ይችላል። እሷ እናትሽ ጋር ተጣልተሻል፣ ኦኬ እትዬም እሺ አንቺ ጋር ትሆን ብላ ስለፈቀደች ለጊዜው ብዬ ብፈቅድ ይህ ሁሉ በማለት እንግዲህ የመጨረሻ እድሏን ካባከነች ፍቅር መቀመቅ ነው የምትወረወረው ማለት ነው። ደግና ሩህሩህ ለሁሉም መልካም ልብ ያላት እናት እያለችሽ በክፋት የተሞላሽ ያንቺ ያልሆነን የምትመኝ ያንቺ ያልሆነን የምታማትሪ ሁልጊዜ ከክፋትና ከተንኮል የማትወጭ ፍቅር እንደ ቤዛ እንግዲህ እጅና እግሯ ተጠርንፎ ወደ ፖሊስ የምትወረወርበት ነው የሚሆነው። በጣም የሚያሳዝነው ነገር ግን የለሊና የባቡሬ ጉዳይ ነው። ለሊና ባቡሬ መጨረሻቸው ምን ይሆን? የእነሱ እጣ ፈንታስ ምን ይሆን? እንዴት እንደዚህ በደስታ ተሞልተው ደስታቸውን ደስ በሚል ሆኖ ሰርጋቸውን አሳልፈው አሁን ግን ሁለቱም እግራቸው ፓራላይዝ ሆኖ ከተመለሱ በተለይ ባቡሬ ከባድ ጉዳት ሳይደርስበት አይቀርም። ምክንያቱም ለሊ በድንጋጤ ወደፊት ወደ መኪናው ስትወረውረውም አይተናል። ድንጋጤ ሲሆን ከሱን ልቅደም የሚል ነገር ቢሆንም በውስጣችን ግን ድንጋጤ እሱን ያተረፈች ወይም እሱን የሆነ ነገር ያደረገች ቢመስላትም ቀጥታ ጉዳቱ የበለጠ እሱ ጋር እንዲደርስ ነው ያደረገችው ማለት ነው። እንግዲህ ባቡሬ ራሱን ስቶ ወድቋል ማለት ነው። ይህ ማለት ከባድ ጉዳት ደርሶበታል። በጣም ያሳዝናል። ውድና የተከበራችሁ ቤተሰቦች እንግዲህ ሁለቱም መሬት ላይ ተዘርረው ባሉበት አጋጣሚ የሆነ ሰው መጥቶ እርዳታ እንዲያገኝ ወደ ሆስፒታል ካልወሰዳቸው ከባድ ጉዳት ነው ማለት ነው ያስተናገዱት። በስተ መጨረሻም ሊዲያና ሩታ እንግዲህ አሁን ደግሞ በዶክተሩ አማካኝነት አንገት ለአንገት ተናንቀዋል። ዶክተሩና አደይ የሆነ ነገር ሲያወሩ እንግዲህ ሊዲያ ሰምታ ዶክተሩን ወጥመድ ውስጥ አስገብተዋለች። ለወንድሜ አሳልፌ ከምሰጥህ እኔ እንደፈለግኩ ልጠቀምብህ እፈልጋለሁ በማለት እንግዲህ እሷ ሩታ እያየችው እንዲስማት አድርገዋለች ማለት ነው። በጣም ያሳዝናል። አደይም በማታውቀው ነገር ወጥመድ ውስጥ ገብታለች ማለት ነው። ሊዲያ እንግዲህ ሁልጊዜ ሰው የያዘው ነገር የሚያመራት በፊትም ከሌሊ ጋር ግብ ግብ ነበረች። ኤላ በሌሊ ህይወት ውስጥ የገቡ ሁሉ ግብ ግብ ላይ ነበረች። አሁን ደግሞ በሩታና በሊዲያ መሀል ከባድ ፍጥጫ ተፈጥሯል። እጅግ የሚያሳዝነው መጨረሻ ግን ሁላችንም በጉጉት የምንጠብቀው አደይ ተደውሎ የተነገራት ዜና ምንድን ነው? በፍጥነት እገዛችሁን እፈልጋለሁ፣ ከባድ አደጋ ደርሶብናል፣ ወይስ ባቡሬ በህይወት አጥቼዋለሁ፣ ሰርጌ ወደ ሀዘን፣ ደስታዬ ወደ ሀዘን ተለውጧል የሚል ዜና